እናገልጥ ልዩ ሰርፕራይዝ አለሽ። በጣም ደስ ብሎኛል። ለኔም ላንቺም ልዩ ቀን ነው ይሄ ቀን። በጣም ነው የምወድሽ። አብርሃም ወይ አለክ አለኝ። እሺ እየሰማሁህ ነው። እሺ አይንሽን መግለጥ ትችያለሽ። ታገብኛለሽ? አንቺ ምሽታ ደስ የሚል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ እንዴ ዛሬ በደስታ ይለቀሳል? በደስታ ቀን ይለቀሳል? አይለቀስም? ምን እንጃ በደስታ ቀን ይለቀሳል? ሄርሚ ዛሬ እኮ የደስታሽ ቀን ነው። ሶፍት አቀብሉኛለሽ። ሄርሚ እንዴ ተረጋጊ እንጂ እውነት ይደብራል። ተረጋጊ። ዛሬ የደስታሽ ቀን ነው። ማልቀስ አይቻልም። ደስተኛ መሆን ነው የሚጠበቅብሽ። እሺ የተሰማሽን ስሜት ግን ያው እዚህ ጋር የምታያቸው ሁሉ ካሜራ ላይ ትንሽ መግባት ስላልፈለጉ ነው እና በጣም ደስተኛ ሆነ አንቺ ደስታ ለመገኘት የፈለጉ ሰዎች ናቸውና ስለዚህ ካንቺ የሆነ ነገር ይጠብቃሉ። ስሜትሽን እንደፈለግሽ ሆነሽ መናገር ትችያለሽ። ቆይ አንዴ እሺ ተረጋጊ። ራስሽን ለማረጋጋት ሞክሪ። ላለማልቀስ ሞክሪ። እሺ አዎ ስሜታዊ እንደማያደርግ አውቃለሁ፣ ይገባኛል። ስሜትሽን ሳልረዳ ቀርቼ አይደለም። ግን እስኪ አውሪ፣ እንደስ ያለሽ ብቻ አውሪ። እግዚአብሔርን ቃላት ምንም የለኝም። አብርሽ ጌታን ምን እንደምልክ አላውቅም። ማለት እንዴት አድርገህ እኔ አላውቅም። ጌታን ቃላት ጠፍቶብኛል። ብቻ
ይቅር በቃሽ። ብቻ በጣም ደስተኛ ሁኝ ያለው ከምልህ በላይ ማለት በጣም ለረጅም ጊዜ ይህን ነገር ስጠብቀው የነበረ ነገር ነውና አላውቅም። እስቲ ይሄን ሰሞኑን እንኳን ሰርፕራይዝ አለሽ ምናምን እያልከኝ እኔ እንጃ እንደዚህ አይነት ነገር ጭንቅላቴ ሊመጣ አልቻለም ነበርና የእውነቴን ነው። እንደፈለግሽ አሳያችሁ የፈለግሽው። እንኳን ደህና መጣችሁ። ነፃነትሽን አውጀሻል ዛሬ። ኧረ ሞራል የለም። እሺ በደንብ በጣም ነው የሚያምረው። በጣም አመሰግናለሁ። ከዛ ባለፈ ግን የእውነቴን ነው የምልክ አልጠበኩም። በዚህ ልክ አልጠበኩም። የእውነቴን ነው የምልክ። እኔ እንጃ በምን ቃል ራሱ ምን ብዬ እንደምጀምርም ምን ብዬ እንደምጨርስልህም አላውቅም። ግን የእውነት ለዚህ ደረጃ ፈጣሪ ስላደረሰን በጣም አመሰግናለሁ። ከልቤ ደግሞ በጣም አፈቅርሃለሁ። የምሬ ነው የምላችሁ። እናንተ ማክብራችሁ እዚህ ድረስ ስለመጣችሁ በጣም አመሰግናለሁ ሁላችሁንም። እናንተ እንዴ ሙዜ ምንሽ እንዴ እስካሁን አላወቅሽም እንዴ? ሙዜ ምን አላየችኝም። ቆይ አልተረሳም። አላየሻትም ነበር ሙዜን? እስካሁን አላየኋትም። እንኳን ደህና መጣሽ። ሰላም ደስ እህትሽ አለች። እህቴንማ አገኘኋት። ሁላችሁንም ሰላም ብያችኋለሁ። ወንድምሽ ማንንም ከፋ ብዬ ሰላም አልልም። ግን ሁሉም ወንድሞችሽ ናቸው። እዛ ጋር የምትያቸው ይኸው የኔ ውድ ቤተሰቦች እዚህ ጋር ያሉት እንዳለ እግዚአብሔር ያክብር። ይሄኛው ደግሞ በጣም ምርጥ ወዳጅሽ ነው ከምልሽ በላይ ያው ማለት ነው። የሆነ ሰርፕራይዝ በዚህ ሳምንት አለ ስለው አልቀርም በዚህ ፕሮግራም ብሎ አብዛኛውን አንዳንድ ነገሮችን ሁላ ሸፍኖ የምሬ ነው። እሺ ይቅርታ ስም በጣራ ችግር አለው? ስም አልጥራ? አይ ተወይጠራ። እሺ በቃ ምናልባት ስላልፈለገ ነው። በጣም አመሰግናለሁ። አንተንም ከልቤ እውነት ከልብ ነው የማመሰግነው። ክበርልኝ። እሺ በቃ ለማንኛውም ፋሚሊዎቻችን ምን አለ ካሜራ ላይ ገብተውልን ባየናቸውና ደስተኛ በሆንን እንደዛ ነው የሚያስብለውና ከመላችሁ በላይ በጣም እናመሰግናለን ሁላችሁንም። እሺ ሄርሚ ወይ እኔ ምልክ ወይ ይሄን ነገር መቼ ያሰብከው? አላምርም? በጣም ነው የምታምረው። እንዴት ነው ጋይስ? አላምርም? ለመጀመሪያ ጊዜ ጥቁር ሱፍ ይመስለኛል። አዎ ያምርብሃል። እና ደግሞ ቀለበቱን በጣም ነው የሚያምረው። ወደድሽ? አዎ ከዛ ባለፈ ማለት ነው የምሬ ነው የምላችሁ እናንተም አንተንም አካትቶ በመጀመሪያ በጣም አመሰግናለሁ። አልጠበኩም እንዴት አድርጌ እንደምተኛ ሁላ እንቅልፌን አላውቅም። ግን ደግሞ ለመጀመሪያዬ ነው ታውቃላችሁ፣ ለመጀመሪያዬ ነው ቀለበት ሳደርግ። እንግዲህ ከማፈቅረው ከምወደው ሰው በጣም ከምፈልገው ከማከብረው ሰው ነው ይሄን ነገር የመጣልኝና በህይወቴ አንዴ ስወለድ እናቴ ደስተኛ ሆናለች። ሁለተኛ ጊዜ ደግሞ አሁን ነው እኔ በጣም በህይወቴ ደስተኛ ሆንኩት ብዬ ነው የማስበው። የምሬ ነው ብላችሁ በህይወቴ እንደዚህ ደስተኛ ሆኜ አላውቅም። በጣም ያስደሰትከኝ እግዚአብሔር ይዟት በረረ የአብርሃም ኤርሚ ይሁንጋ ብቻችሁ ለማንኛውም እንግዲህ ዛሬ በቀለበቱ እንዳደረሰን ነገ ላይ ደግሞ በሰርጉም ያድርሰን፣ ለዛም ደግሞ ያብቃን። እንግዲህ ኬክ አለ። እንግዲህ ድንገት ነው ኬክ ረስቼ ነበርና እንደ ድንገት እዚሁ ሆቴል ላይ ነው ኬኩን ያዘዝነው፣ ተረስቶ ስለነበረ ማለት ነውና ያለችዋንም ኬክ ቢሆን ለምን ጥንት አትሆንም አምጡልንና እዚሁ መቁረስ ስለምንፈልግ እንቆርሳታለን ማለት ነው። አግዙት። አዎ በጣም ደህና ነኝ ማለት ነው። ግን አልገባህም። ይህን ነገር በደንብ አስረዳሃለሁ። እሺ ላይ ስቃ ነው
እንግዲህ ፋሚሊዎቼ እንዳትፈርዱብኝ ትንሽ ኬክ አግኝተን ነው እዚሁ ራሱ ሆቴል ውስጥ ማለት ነውና ረስተን ነበረ። እሺ ለማንኛውም ሄርሚ ኬኩን መቅረስ እንችላለን። አስቀምጠው እዚሁ። የት አለ ሞራል? ለሁለት ማቅረስ አለብን ብዬ አስባለሁ አይደል? እህቴ ነይ ወደዚህ ነይ ቡዜ አይችልም ብለሽ ነው ሁላችን ነይ። ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ